ቤት የደረጀ ኃይሌና የትዕግስት ሽፈራው ቤት ነው። እንኳን ለገና በዓል በሰላም አደረሳችሁ። በአዲስ መዝናኛችን ወደ እናንተ ልዩ ልዩ ፕሮግራሞችን ያስተላልፈን እንገኛለን። የበዓል ቆይታችን አሁንም አላበቃም። አሁን ደግሞ አንድ ተወዳጅ ሰውን ለመጠየቅ ጃምቦ ስቴት ጋር ነው የምገኘው። እንደምታውቁት እንግዲህ ቀደም ሲል በአርትስ ቴሌቪዥን አማካኝነት ወደ እናንተ የደረሰው ፕሮግራም ላይ እውቁ ተወዳጁ ጋዜጠኛ ደረጀ ኃይሌ የቤት ሽልማት ከጃምቦ ስቴት ተበርክቶለት ነበረ። እዚህም ቤት ላይ ደግሞ ገብቶ እየኖረ ይገኛል። በዓልንስ በአዲሱ ቤቱ እንዴት እያሳለፈ ነው የሚለውን ደግሞ ለመከታተል ለመጠየቅ ጃምቦ ስቴት መጥተናል ማለት ነው። ወደ ውስጥ ገብተን እስኪ በዓልን እንዴት የተከበረ ነው የሚለውን አብረን ቆይታ እናደርጋለን። ቆይታችሁ እንዳይለየኝ። መልካም ቆይታ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን አምሮበት ይዩት ጋሽዬን እድሜና ጸጋ ሰጥቶልን የሰፈር ያድባሩ ጌታ ኑርልን የእኛ መከታ ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰ። በአዲሱ ቤት ይገባል። አዲሱ ቤት ሁለተኛ በዓላችን አዲስ ዓመት ነበር የገባነው እና ደግሞ ገና ሁለተኛ በጣም ደስ ይላል። እናንተስ ምን ተሰማችሁ? እስኪ እንደዚህ ደግሞ ስታዩት። በጣም የተለየ ደስታ ነው ለእኔ ብቻ ሳይሆን ለጓደኞቹ ሁሉ እጅግ በጣም እንደዚህ ያለ ሁናቴ ውስጥ ሆኖ ይህን ታላቅ ጋዜጠኛ በማየታችን በጣም ደስ ብሎናል። እውነት ነው። ደርዬ ደግሞ እንግዲህ ያው ጃምቦ ስቴት ከዚህም በኋላ ደግሞ በብራንድ አምባሳደርነት እያገለገልክ ነውና ጠብቀህ ነበረው ስትቀላቀልስ ምን ተሰማ? የዛን ሁለት ደስታዬን ተናግሬያለሁ፣ ገልጫለሁኝ። ቸርነቱ የማያልቅበት አምላክ እኔን እንዳስደነገጣችሁኝ እርሱ ሲሳዩን ያርከፍክፍላችሁ፣ በበረከቱ ያስደንግጣችሁ። እንደው ድጋሚ መድገምም ካስፈለገ እጅግ በጣም ደስተኛ ነኝ። ሰዎቹ ጥሩ ሰዎች ናቸው። ግዙፍ ካምፓኒ ነው። ከነሱ ጋር አብሮ መስራቱ በጣም የሚያስደስት ነው። የበሰሉ ሰዎች ናቸው። ታማኝ ቤት ነው። ወደኋላ ሄጄ የአንዳንድ ነገሮችን ለማየት ሞክሬያለሁ። ተመጣጣኝ የእውነተኛ ተመጣጣኝ ዋጋ የሚባል ነው የሚሰጡሽ። በመሀል ከተማ ነው። አይተሽ ከሆነ የጃምቦ ብዙ ቤቶች ያሉት እዚሁ አካባቢ ናቸው። መስቀል ፍላወር፣ ግሎባል፣ ፒያሳ፣ ካዛንችስ እና ደግሞ ቦሌ ለኑሮ አመቺ የሆኑ ቦታዎች ናቸው። አቧሬም አሉት ቤቶች፣ ቫቲካንም አሉት ቤቶች። በጣም ነው የሚገርመው። አብሮ በጋራ ማልማት ስራ ስለሚሰራ መሬት ካላቸው ሰዎች ጋር አብሮ በሚያደርገው ስምምነት መሰረት ነው እንደዛ የሚሰራው። ምንድነው መሀል ከተማ መሆኑ፣ በተመጣጣኝ ዋጋ መሆኑ፣ በጥራት መስራቱ፣ ከዛ በኋላ ደግሞ በታሰበው ውል በተገባበት ጊዜ ማስረከቡ ልዩ ያደርጉታል። እና ገዝተሻል? አልገዛው።
አሁን ይሄን ሰምቼ ይገዛለሁ መቼ አሁነት ነው መሀል ከተማ ከመሆኑ ባሻገር ደግሞ ስጋውም የተመለከቱ ነበርና በጣም የተረጋጋ ነው ለመኖሪያ ምቹ ቦታ ነውና በጣም ደስ ይላል እንደው ላይ 12 ያፎቃችን ላይ ደግሞ ሁለት ድግስ ቢኖር እዚህ አሁን ህንጻ ላይ 1000 ሰው የሚይዝ ለብቻው 1000 ሰው ለብቻው በግራና በቀኝ ትልቅ ቴራሱ ላይ አለ የራሱ ኪችን መታጠቢያ ቤት ያለው ለመደገስ መቼም ይሄንን እየሰሙ እንግዲህ ተመልካቾቻችን እንደሚገዙ ጥርጥር የለኝም ከልደቱ በኋላ ደግሞ እንግዲህ ይሄን የባንድ አምባሳደር ነገር ሲሰማ ጃምቦም ደግሞ ደረጀን ሲመርጠው እናንተ ጋር ያለው ደስታ ምን ነበር ሐሳባችሁስ ምንድነው ደረጀ መጀመሪያ ከባህሪው ሊጀምርሽ ያላመነውን አይሰራም ብዙ ከሱ ጋር ባሳለፍኩት ጊዜ ማቀው ለገንዘብ ብሎ የተገኘውን አይሰራም አምኖበት ነው የሚሰራው እና ጃምቦም ይሄን ባህሪውን የተረዳ ይመስላል ምክንያቱም ብዙ ጊዜ አምባሳደሮች በተለያየ ሁናቴ ሲመረጡ እቃውን አውቀውት ሳይሆን በከፍተኛ ገንዘብ ተመድቦላቸው ይሄን ያህል ብር ተከፍሎት አምባሳደር ሆነ ነው የሚባለው ስለሚያስተዋውቀው ነገር በቅርበት የሚያውቀው ነገር ሳይኖር ስለተከፈለው ነው የሚያስተዋውቀው ጃምቦ ይሄን ቴክኒክ አልተጠቀመም ያደረገው ነገር ምንድነው ቤቱን ሰጠው ከቤቱ ጋር ከሚኖሩ ጎረቤቶች ጋር ቅርብ አደረገው የቤቱን የዕለት ተዕለት ህይወት የህንጻውን ለኑሮ ቅርብ ካደረገው በኋላ ሲናገር አሁን እንደምትሰሚው በእርግጠኝነት እንዲያወራ አድርጎ ነው አንደኛ የጃምቦን ቴክኒክ በጣም አደንቃለሁ ሰጥቶ አሳይቶ ቅርብ አድርጎ ነው ደሬ ደግሞ እንደዚህ ባይሆን ምናልባት ሩቅ አርገሹ በገንዘብ ከፍለሹ አምባሳደር ብታረጊው ምናልባት እሺ ላይል ይችላል የጃምቦም ቴክኒክ ትክክል ነው ደሬም ደግሞ በጣም በጥንቃቄ አምኖበት ዝብርቅ ያለ ይሄ ተምታታ ነገር ስሙን የሚያጠፋ ምን ነው ደሬ አንተን አምነን ገብተን የሚባል ነገር ውስጥ ሞቱን ይመርጣል እንዲህ ያለ ነገር ከሚሰማ አሁን ጃምቦ ላይ አንድ ቅሬታ ቢመጣ መጀመሪያ መሬት ተከፍታ ብትውጦ የሚመርጠው ደሬ እንደሆነ አውቃለሁ ምክንያቱም ጠባዩን ስለማውቅ እና ላመነበት ነገር ነውና እንትን የሚለው ለሱ በሚስማማ መልኩ እዚሁ በቅርበት ኖሮ አይቶ ስለሚመሰክር እርግጠኛ ነኝ ጃምቦ ሪል ስቴትን የሚመርጡ በሙሉ አይከስሩም አይጸጸቱም ብዬ አምናለሁ ትክክለኛው ሰው ነው የመረጡት ጃምቦ ሪል ስቴት ልክ ነው ደሬ እንግዲህ ጋዜጠኝነትን ስናነሳ አንተና ለማንሳት ይከብዳልና የልደት በዓል ጊዜም የተናገርከው ነገር ነበር ፕሮግራም እንደሚጀመር ብዙዎች ሰምተዋል ሁላችንም በጉት እየጠበቅን ነውና እስኪ ምን አይነት ፕሮግራም ይዘህልን ለምትመጣው እሱስ ከምን ደርሷል በነገራችን ላይ እንደገና ተመልሶ ይመጣል ሌላ የ1 ሚሊዮን ብር የሚያሸልመው የተባለው ከታሜሰል ኮሚኒኬሽንስ ጋር አብረን የምንሰራው ነገር ስለሆነ እንግዲህ በእነሱ በኩል ያለው ነገር ሲጠናቀቅ ወደዛ መግባታችን አይቀርም እኔ እንዲያውም በአዲሱ ዓመት እንጀምራለን ብዬ ነው እኔ ኤኒታይም ዝግጁ ነኝ ራሴን ዝግጁ አድርጌ እየጠበቅኩኝ ነው ከጀርባዬ ያሉት ሰዎች የነሱ መሰናዶ ምን እንደደረሰ ለመከታተል እየሞከርኩ ነው እነሱ ጨርሰናል እንጀምር ስራውን ካሉ ኤኒታይም ዝግጁ ነኝ ከዚህ ሙያ ከዚህ ህይወት ውጪ ሌላ ማቀው ነገር የለኝም እኛም እንግዲህ አንተ ማጣት አንፈልግም ሁሉ ጊዜ መመልከት ነው የምንፈልገው ዛሬ እንግዲህ ቆንጆ ባል ቆይታ እያደረግን ነው ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ ደግሞ በድጋሚ ቆይታችን እንቀጥላለን በያላችሁበት ሆናችሁ በዓልን የምታከብሩ ሁሉ በድጋሚ እንኳን ለገና በዓል በሰላም አደረሳችሁ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን ለገና በዓል በሰላም አደረሳችሁ ጃምቦ ሪል ስቴት ዛሬ ልዩ የሆነ የገና በዓል እናከብራለን ይህን የገና በዓል ልዩ የሚያደርገው አንጋፋው ጋዜጠኛ ደረጀ ኃይሌ ቤት ነው የሚሆነው በቅርቡ ለጋዜጠኛ ደረጀ ኃይሌ የቤት ስጦታ እንደሰጠ ነው ይታወቃል ተከተሉ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ተመልካቾቻችን በድጋሚ እንኳን ለገና በዓል በሰላም አደረሳችሁ በጋዜጠኛ ደረጀ ኃይሌ ቤት ያደረግነው ያለነው ቆይታ አሁንም አላበቃም ድምቅ እንዳለን አሁንም አለን ደርዬ በድጋሚ ቤቱ በጣም ውብ ሆኗል በጣም ያምራል ግን ደግሞ ተመልካቾቻችን ጉዞ ላይ ከመጀመሪያው ጀምሮ ነበሩና አሁን ደግሞ እስኪ በደንብ የተለወጠውን ዞር ዞር ያለን እንጎብኝ መልካም ለሊሁን ታሪክ ወቅ ባህሉን የሚጠብቅ በደንብ በጣም ያምራል እንግዲህ አንድ ላይ
ኪችኑም ቅርብ ለቅርብ ነውና በጣም ውብ ሆኗል። የመጽሐፎችን ጉዳይ ደግሞ ሰምቼ ነበርና በአንድ ቦታ ሁሉንም አጠራቅመህ አንድ ላይብራሪ ነገር እንደምትፈልግ ሰምቼ ነበርና አሁን ደግሞ እዚህ ቤት ላይ የተወሰነም ቢሆን እንዳለ አይቻለሁ። እስኪ እሱን ደግሞ እንመልከት። ይሄ በጣም ያምራል። የመጅሊስ ክፍልም አለ። እቺ እንዲያውም ለማንበብ ቁጭ ብሎ ለመመሰጥ ትሆናለች አይደለም? በጣም ያምራል። እንደ ዛሬ ምን ያክል መጽሐፎች አሉ እዚህ? ቆጥሬያቸው አላውቅም። ይሄ ከፊት ለፊቱ ብቻ ሳይሆን ከጀርባውም መጽሐፎቹ አሉ። ከጀርባውም አለ። በጣም ውብ ነው ይሄ። እነዚህ ኦዲዮ እና ቪዲዮ ከድሮ ጀምሮ ያሉ ኦሪጂናል ሙዚቃዎች ናቸው። ካሴቶች ደግሞ ድሮ በካሴት ነበር ኢንተርቪው የምናደርገው እና እነሱ ናቸው። ሸክላዎች አሉ እዚህ፣ ሲዲዎች። እነዚህ ደግሞ ሜዳሊያዎች ከሽልማት ምን ጊዜ ሜዳሊያዎች ናቸው። ይሄኛው ከጸረ ሙስና ኮሚሽን ነው። አንድ ሽልማት ያገኘሁት እዚህ ሀገር በቃ ከዛ ነው። ይሄ ከጀርመን ነው። አንደኛው ደግሞ ከአሜሪካን ሀገር ከሎስ አንጀለስ ሽልማት ነበረኝ። ይሄ ደግሞ ጀርመን ነበር። ከባለቤቴ ጋር ሄድ ነው። እዚህም ጋር ያሉት ሽልማቶች በሙሉ ከውጭ ሀገር ከጀርመን እና ከአሜሪካ 2 ጊዜ፣ ጀርመን 1 ጊዜ ሽልማት በዚሁ በጋዜጠኝነት ሙያ ያገኟቸው ሽልማቶች ናቸው። በ2 የተለያዩ ዓመታት አሜሪካ ሜሪላንድ እና ሎስ አንጀለስ ላይ ያገኟቸው ሽልማቶች ናቸው። አንደኛው ደግሞ ጀርመን ሀገር ያገኙት ሽልማት ነው። አንደኛው ደግሞ ላስ ቬጋስ ደግሰው ኢትዮጵያውያን ያበረከቱልኝ ሽልማት ነው። 3 ጊዜ ነው አሜሪካን ሀገር በ3 የተለያዩ ጊዜያት። በጣም ደስ የሚለው ብዙ መጽሐፎች ነው አንዱ የሚታዩ። ብዙ ጊዜ ምን አይነት መጽሐፍ ማንበብ ትወዳለህ? ብዙ ጊዜ ታሪክ መጽሐፍት ይመስጡኛል እና ባዮግራፊዎች። እሱን ከኢንተርቪው ማደራረግ ከአንተ ቃለ መጠይቆች የምናየውና አብዛኞቹም እዚህ ጋር እንደዛ ይመስላሉ ሳያቸው። በጣም ያምራል። ይሄን ክፍል በጣም ወድጄዋለሁ። ቴንክ ዩ። ከዛ ንፋስ እንፈልግ ወጣ ብለን በረንዳ አለ አየርም እየተቀበል እዚህ ጋር ማንበብ ይቻላል። ወጣ ብለን በጣም ያምራል። ይሄም በነገራችን ላይ አሜሪካን ሀገር አንድ በጣም ጎበዝ ልጅ ፌስቡክ ላይ ምናምን ይጠቀማል። እኔ ስለሌለውበት ነው። በክር ነው የተሰራው። በነገራችን በክርና በሚስማር በክርና ሚስማር አርት ጥበብ ነው። ስትሪንግ አርት ብዙ ጊዜ እንዲያውም ስትሪንግ አርት ሲሰራ ብዙ እንደዚህ ቀለም የለውም እና ይሄኛው ግን በጣም ቀለም አለው። የሚገርም ነው በጣም እዚያው። በነገራችን ላይ በጣም የሰሞኑን አነጋጋሪ ሁኔታ አሜሪካ ቬንዙዌላ ገብታ ያደረገችው የማዱሮ ነገር በጣም ገራሚ ነው፣ አከራካሪ ነው፣ አወያይ ነው። ሁጎ ቻቬዝ ይባላሉ። ከእሳቸው ነው ማዱሮ ስልጣኑን እሳቸው ካረፉ በኋላ ስልጣኑን የተቀበሉት። ግን ያው ታሪካዊ ፎቶግራፍ ነው። ምክንያት አለኝ እዚህ ያደረኩት። ከላይ ያለው ደግሞ ካስትሮ ናቸው። ኦልሞስት ለረጅም ዓመታት እዚህ ቤት ከኛ ጋር በፊትም በነበርንባት ቤት ውስጥ አብረውን የነበሩ ናቸው። ኦልሞስት ከ11 ዓመት በፊት ጀምሮ ያሉ ፎቶግራፎች ናቸው። ፊደል ካስትሮ እና ሁጎ ቻቬዝ። ይሄም ራሱ የታሪክ ቤት ነው። እዚህ ራሱ ብዙ ታሪኮች አሉ ሲገቡ። ይሄ ሸክላ ማጫወቻ ነው። ይሄ ከታች ያለው ደግሞ ሪል ቴፕ ማጫወቻ ነው። ብዙውን ጊዜ እና ኢትዮጵያ ሬዲዮ ላይ እድሜን የሚያሳልፍኩት የምንቀርጸው በሪል ቴፕ ነው። ሪል ቴፕ እነዚህ አሁን ብታያቸው ጥቅጥቅ ያሉ ሪል ቴፖች ናቸው። ባሳይሽ። አሁን ለምሳሌ ይሄ ዝም ብዬ ነው የመዘዝኩት። ምን ይላል? ልዩ ዝግጅት አዲስ ዓመት 1995 የ1995 አዲስ ዓመት ልዩ ዝግጅት ነው። እንዲህ ነው የማስቀምጣቸው። ምን ምን አለበት ላዩ ላይ? ልዩ ዝግጅት ለአዲሱ ዓመት ዋዜማ የተሰራ ግርማ ነጋሽ፣ ትዕግስት በቀለ፣ ሰማኸኝ በለው፣ ጳጉሜ 5 ላይ በጣም የሚገርም ነው። እንደሱ አድርጌ ነው የማስቀምጣቸው። ዝም ብዬ አሁን አንዱን በመዝልሽ ሌላም እንደዚህ በመዝልሽ የደራው ጨዋታ ነው። ደግሞ የደራው ጨዋታ ከወይዘሪት ሰሎሜ ደስታ ጋር ከወይዘሮ ሰሎሜ ደስታ ጋር የጨዋታ እንግዳ ሰሎሜ ታደሰ ይላል። ቴፕ አንድ ነው እና እነዚህ ናቸው። አሁን ከፍቼ ሁሉ ልንሰማቸው እንችላለን። ሙዚቃ በጣም ነው የምወደው። መጽሐፍትና ካሴት በካሴት ነው። ካሴት ፕሌየርም አለ። ቦታችንን ለማብቃቃት ብለን
በነገራችን ላይ እነዚህ ሁሉ ማጫወቻዎች ናቸው። እነዚህ ደግሞ ቪኤችኤስ ማጫወቻዎች ናቸው። ይሄ በጣም መወዳት ካሴቱን በዚህ ነው የምናጫውት። አንድ ካሴት እንደው ብንሰማ በኋላ አሁን እንሰማለን። አሁን እንስማሽ። እንደው ምን አይነት ሙዚቃ ትወዳለህ ደርዬ? ብዙ ጊዜ የምታዳምጠው ምን አይነት ሙዚቃ ነው? እንዲህ ብዬ ልገልጽልሽ አልችልም፣ ግን ለስለስ ያሉ ሙዚቃዎች ብዙ እወዳለሁ። ከውጭ የብሉዝ አድናቂ ነኝ። ብዙ ሙዚቀኛ ልጆች፣ ጓደኞች፣ ወንድሞች፣ እህቶች አሉ፣ እዚህም ይመጣሉ። ከድሮም ጀምሮ ሂሩትን በጣም ነው የምወዳት። ለዚህ ነው የምንሰማው። ሲዲ ነው የሚመስለው። በጣም ጥርት ብሎ በጣም ደስ ይላል። መቼም እንደዚህ አይነት ደግሞ በጣም ብዙ ካሴቶች አሉ እዚህ ጋር። የእነዚህም ቁጥራቸውን አታውቃቸው ማለት እንደዚህ አላውቃቸው። እዚህ ብቻ አይደለም መሳቢያ ሙሉ ኦሪጂናል ሌሎች ካሴቶችም አሉ። እውነት ሌሎችም አሉ። ከዚህ በዛ ማለት ነው። ቀደም ሲል እንግዲህ ምን አይነት መጽሐፎች እንደምትወድ ነግረኸኛል እና እንደው እስኪ ካነበብካቸው የዘወትር የምትመርጣቸው 3 መጽሐፎች ምንድን ናቸው? ሁሌም ማምሩ ጋር የሚቀር ከባድ ነው። በየጊዜው ይቀያየራሉ። እንዲህ ነው ብዬ ደምድሜ ጨርሼ አንድ ቦታ ላይ አላቆምም። አሁን ለምሳሌ በተለያየ ጊዜ ከ1 እስከ 3 ብዬ ጉዳዮችን አወጣና ከጊዜ በኋላ ደግሞ እቀይራለሁ። ሁሌም የሚያነብ ሰው መቼም ይቀያየራልና አንድ መጽሐፍ ግን ብትሸልመኝ እንዴት ነው? ደስ ይለኛል። ስለዚህ ታገል ሰይፉ እዚህ አለ። የታገል አንድ መጽሐፍ ላበርክትልሽ። ዝንቡላና ካሮት በጣም የታገል ሰይፉ ታገል ደግሞ ቤት አለ። ግን ለእኔ ነው የጻፈው። ምንድን ነው ይላል? ለደረጀ ኃይሌ ለኪነ ጥበብ ያለንን የጋራ ፍቅር ለማስታወስ ታገል ሰይፉ ይላል። ታገላ እንደሚተካልኝ እርግጠኛ ነኝ። መጽሐፍ የማይተካ ቢሆን ኖሮ የእውነት አልሰጥሽም ነበር። እንግዲህ ከሱ ስለሚተካ ነው። ግን ከመጀመሪያ የተሰበሰቡ ናቸው። እስኪ ከጥንት ነው? ረጅም ጊዜ ነው። በየጊዜው እያደረገ መጣ። አንብቦ በተቀመጠበት የሚተው የለም ማለት የሚረሳ የለም። ሁሌም ይቀመጣል። በጣም ደስ ይላል። ይሄን ክፍል በደንብ ወድጄዋለሁ። ቴንክ ዩ። በነገራችን ላይ ቅድም ስለ ሁጎ ቻቬዝ እና ስለ ካስትሮ ሳወራ ነበር እና የአባትና የልጅ ያህል ናቸው ሁለቱ። በጣም ነው የሚዋደዱት። ሁለቱ በጣም ወዳጃሞች ናቸው። አብረው ይዘፍናሉ፣ አብረው መለኪያ ያጋጫሉ፣ አብረው ቶስካኖ ሀቫና ሲጋር እሱንም አንድ ላይ ኢንጆይ ያደርጋሉ። የታላቅ ወንድምና ታናሽ አይነት ነበረ አቀራረባቸው። በጣም ነው የሚገርመኝ። ሁለቱም ሲሞቱ ቻቬዝ ሲሞቱ አይ ቲንክ የዛሬ 13 ምናምን ዓመት ገደማ ሲሞቱ እኔና አለምነህ ዋሴ እንደማመጥ የሚል የሬዲዮ ፕሮግራም እንሰራ ነበረ ሬዲዮ ፋና ላይ እና በደንብ አድርገን ነበረ የሰራ ነው። ካስትሮ ደግሞ ሲሞቱ ከአዜብ ወርቁ ጋር ሆነን የደራው ጨዋታ ላይ በጣም በሚገርም ሁኔታ የኩባ ልጆች በሚል 3 ተከታታይ ሳምንታት ስለ ካስትሮ፣ ኩባ እና ኢትዮጵያን ተማሪዎች በኩባ በሚል ትልቅ ፕሮግራም አዘጋጅተን ነበር። የኔ ወዳጅነትን ከዛም የሚቀድም ነው። ለመጽሐፉም በጣም አመሰግናለሁ ደርዬ። ሚየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰን እንኳን አደረሰን። እንግዲህ አንተ አሁን የጃምቦ ሊስቴት ብራንድ አምባሳደር ነህና አንዳንድ ነገር ከሩቅ ሆነህ ስታስታውቀውና እንደዚሁ እየኖርክበት አጠገቡ ሆነህ ስታስታውቀው ልዩነት አለውና ምን ትላለህ? እንደው እስኪ እየኖሩበት ማስታወቁ ምን ለየት ያደርገዋል? በጣም ደስ ይላል እንጂ የበለጠ ተአማኒነቱ ይጨምራል። የምታውቂው ነገር ነው የሚሆነው። ጃምቦ ሊስቴት ከገባው በኋላ ብዙ ነገር ስለሱ ለማወቅ ጥረት አድርጌያለሁ። በነገራችን ላይ በጣም ግዙፍ ካምፓኒ ነው ጃምቦ ሊስቴት ማለት።
ጃምቦ ግሩፕ በሚል አጠቃላይ ስር 6 ተቋማት አሉት። ጃምቦ ሪል ስቴት ብቻ አይደለም። ጃምቦ ኮንስትራክሽን ፒኤልሲ አለው። ጃምቦ ኢምፔክስ ፒኤልሲ አለው። ጃምቦ ፈርኒቸር ማምረቻ ትልቅ ኢንዱስትሪ አለው። ጃምቦ በአስመጭነትም በኢምፖርት ዘርፍ ላይ የተሰማራም ነው። ጃምቦ በሀገር ውስጥ ብቻ አይደለም። ከኢትዮጵያ ውጭ በሌሎች 4 ሀገራትም ንዑስ ካምፓኒዎች ወይም ቅርንጫፎች አሉት። ኡጋንዳ ላይ ያለው፣ ዱባይ ላይ ያለው፣ ሳውዝ ሱዳን ላይ ያለው፣ ኮንጎ ላይ ያለው። በእነዚህም ሀገራት ሀብቱን አብስሷል። እዚህም ላይ በልማቱ በማህበራዊ ጉዳይ በበጎ አድራጎት ስራዎች ላይ በጣም ትልቅ አስተዋጽኦ ነው የሚያበረክተው እና ድምፁን አጥፍቶ ሲሰራ የኖረ ድርጅት ነው። እውነት ነው። አሁንም ደግሞ በጋራ እስኪ ከአንተ ጋር ምን አይነት ስራዎችን ለመስራት ነው ያሰባችሁት? ከዚህ በኋላ የተለያዩ ስራዎችን እየሰራን ነው። ገና በጥናት ላይ ነው ያለ ነው። ምን ብናደርግ ምን ብናካሄድ የሚለውን ነገር እያሰብንበትም አንዳንድ ስራዎችንም ወደ ተግባር በቅርቡ እንገባለን። ከአርትስ ቴሌቪዥን ጋር በጋራ የመስራት ስምምነቱ አሁን በቅርቡ ተካሂዷል። እያየን እየተማከርን ስራዎችን መልካም በሆነ መንገድ ማራኪ በሆነ አቀራረብ ለመስራት እየተዘጋጀን ነው። ከጃምቦ ሪል ስቴት ጋር ደግሞ እንግዲህ በቅርቡ ማስታወቂያ ለመስራት ወደ አሜሪካ ሄዳችሁ ነበር እና እዛስ የነበረ ቆይታ ምን ይመስል ነበረ? እዛ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ያዘጋጀው ሲያትል ላይ አንድ ውድድር ነበረ እና በጣም በአጭር ጊዜ ውስጥ ነበረ የሄድ ነው። ሀሳቡም የተነሳው ዝግጅቱ ሊካሄድ 1 ሳምንት ሲቀረው ነበረ እና ነገር ግን እዛ ቦታ ላይ በእውነት ከፍተኛ ተደናቂ የሚባል አይነት ተቀባይነትን ነበር ያገኘው። ጃምቦ የኛ የነበርንበት ቡዝ ላይ መዓት ደንበኞች፣ ተመዝጋቢዎች ሲመጡ ነው የነበረው እና በጣም ውጤታማ ነው። ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰን እንኳን አደረሰን። እንደምን ዋላችሁ? እንኳን አደረሳችሁ። ጋሽ ደቤ እንዴት ነው? ሰላም ነው ወይ? ሰላም ነው አለን። ደህና እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ቴንክ ዩ እናመሰግናለን። ተመልካቾቻችን እንግዲህ ቀደም ሲል እንደተካተላችሁት ጃምቦ ሪል ስቴት ደሬን በዓልን ከደሬ ጋር ለማሳለፍ እዚህ መጥተዋል። ስጦታ ይዘው መጥተዋል። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና ቆያችሁ። እንግዲህ ከጋዜጠኛ ደረጀ ኃይሌ ጋር በጋራ መስራት ጀምራችኋል እና እስካሁን ድረስም የተለያዩ ስራዎችን እየሰራችሁ እንደሆነ ሰምቻለሁ። ምን አይነት ስራዎችን እየሰራችሁ ነው? በእናንተ በኩልስ ምን አይነት ሀሳብ አለ? እንግዲህ ጋዜጠኛ ደረጀ ኃይሌ እኛ አምባሳደር ከሆነ ጊዜ ጀምሮ በተለያዩ ጉዳዮች ላይ አብረን እየሰራን ነው። ብዙ ውጤታማ የሆኑ ነገሮች ያከናውነናል። እንግዲህ ዛሬ የመጣ ነው ደግሞ ያው አምባሳደራችን ነው፣ አብሮን የሚሰራ ነው ወንድማችን፣ አምባሳደራችን እንኳን አደረሰ ለማለት ነው የመጣ ነው ዛሬ። በዛውም ደግሞ ለአምባሳደር ደረጀ ኃይሌ ለጋዜጠኛ ደረጀ ኃይሌ የልደት በዓሉን በማስመልከት ጃምቦ ሪል ስቴት በጊዜው አንድ ቤት እንዳበረከተ ይታወቃል። ቤቱን በጊዜው ስጦታ አድርገናል እና ቤቱን መስጠት ብቻ ሳይሆን የባለቤትነት የምስክር ወረቀቱን ማረጋገጫ መስጠት አስፈላጊ ስለሆነ በሚዲያም በተለያየ መልኩ ያየውን ማህበረሰብ እውነት ነው ወይ ተሰጥቷል የሚልም ነገር ስለነበረ መሰጠቱን እውነትነቱንና ሰነዱን ዛሬ በሚዲያ ፊትም እናንተም ጋር ለመስጠት የመጣ ነው። እሱ እናስረክባለን።
ቀደም ሲል እንደተገለጸው እንግዲህ እስካሁን ድረስ ብዙ ስራዎችን እየሰራችሁ ነው። በቅርቡም ደግሞ አሜሪካ ሄዳችሁ ነበረ ማስታወቂያ ለመስራት። እዛ የነበረውን ቆይታ እንዲሁም ደግሞ ከዚህ በኋላ ሊሰሩ ከታሰቡ ስራዎች መካከል የተወሰኑትን አንስተን ወደ ፕሮግራማችን እናልፋለን። እሺ፣ አመሰግናለሁ። እንግዲህ ያው ጋዜጠኛ ደረጀ ኃይሌ በ60ኛ ዓመት የልደት በዓሉ ላይ የክብር አምባሳደር ሆኗል ድርጅታችን። እንግዲህ ከዛም አስቀጥሎ እንግዲህ መጀመሪያ ስራው የነበረው ያው በአሜሪካ ሲያትል የተዘጋጀው የኢትዮጵያን የስፖርትና የባህል ፌስቲቫል ላይ ተገኝቶ ድርጅታችንን ሰፊው የማስተዋወቅ ስራ ሰርቷል። ከዛም በመቀጠል እንግዲህ ሌሎች ያቀድናቸው ብዙ ስራዎች አሉ። ከአርትስ ቲቪ ጋር በገባነው የሚዲያ ፓርትነርሽፕ ቀጣይ ጊዜያት እንግዲህ ብዙ ስራዎችን የምንሰራቸውን ፕሮጀክቶችን ማስተዋወቅ ወደ ህዝቡ ጋር ተደራሽ የማድረግ ስራዎችን አብረን በጋራ እንሰራ ይሆናል። እንግዲህ አብረን ብዙ ስራዎችን እንሰራለን። ከዚህ በኋላ ደግሞ ትላልቅ ነገሮችን ይዛችሁ እንደምትመጡ እናምናለን። አሁን እስኪ በዓልም ስለሆነ የርክክብ ፕሮግራሙን አድርገን ዳቦ ቆርሰን እንሰነባበታለን። ወንድማችን ደረጀ ትግዬ ያው ጃምቦ ሪል ስቴት በጊዜው በወቅቱ ለእናንተም ለፓብሊክም እንዳሳወቀው ለወንድማችን ለደረጀ ኃይሌ ይህንን ቤት በስጦታ ሰጥተናል የልደት በዓሉን በማስመልከት እና ያው ንብረቱን መስጠት ብቻ ሳይሆን ማረጋገጫ ሰርተፍኬቱን መስጠት ስለሚያስፈልግ ይኸው እንግዲህ ሊታይ በሚችል ደረጃ በስማቸው የተገዛ የንብረት ባለቤትነት ማረጋገጫ ሰነዱ ተዘጋጅቷል። ይህንኑ በዛሬው ዕለት እናስረክባለን። እንግዲህ ተረከቡ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መልካም በዓል በድጋሚ አሜን። አብረን እንግዲህ መልካም ውጤታማ ስራዎችን እንደምንሰራ ተስፋ አድርጋለሁ። ከምንም በላይ ሀገራችንን ሰላም ያደርግልን። የምንሰራበት ጥሩ ነገሮችን ለህዝብ የምናቀርብበት ዘመን ያደርግልን። አመሰግናለሁ። ዳርዬ በድጋሚ እንኳን ደስ ያለ። ቴንኪዩ። እዚህ የተገኛችሁ እንግዶቻችንም ከአርትስ ቲቪ የመጣችሁ የሚዲያ አጋሮቻችን፣ የደሬ ቤተሰቦች፣ የጃምቦ ቤተሰቦች ሁላችሁም በዚህ ፕሮግራም ላይ ስለተገኛችሁ በጣም እናመሰግናለን። ሌላም በየቦታው በተለያየ ሚዲያ ይህን ፕሮግራም የምትከታተሉ የጃምቦ ቤተሰቦች፣ የጃምቦ አጋሮች እና መላው የኢትዮጵያ ህዝብ እንግዲህ ዛሬ እንደምታዩት ይህንን የሰነድ ርክክብ አድርገናል። አምባሳደር ደረጀ ከዚህ በፊት በተደረገው ስምምነት መሰረት ብዙ ጠንካራ ነገር ከኛ ጋር እየሰራ ነው። ወደፊትም በተለያየ መድረክና በተለያየ የስራ ሁኔታ አብረናችሁ ከቤተሰቦቻችን፣ ከአጋሮቻችን፣ ከደንበኞቻችን ጋር ከአምባሳደራችን ጋር ብዙ ስራ እንደምንሰራ ተስፋ እናደርጋለን። በዓሉ መልካም የደስታ እና የመልካምነት የመዝናናት ጊዜ እንዲሆንላችሁ ጃምቦ ይመኛል። ይህም ሚዲያ የምትከታተሉ ደንበኞቻችን፣ የጃምቦ ቤተሰቦች እና ማንኛውም ኢትዮጵያውያን እና በውጭ ሀገርም በሀገር ውስጥም ያላችሁ በሙሉ ጃምቦ ከዚህ በፊት አብረውን የሰራ እንደሚያውቁት እኛም እንደምንለው በቃላችን የምንገኝ ቃላችን የምናከብር ያልነውን የምንፈጽም መሆናችን በተለያየ ሁኔታ ስንገልጽ ቆይተናል። ይህንንም ደንበኞቻችን አብረውን የሰሩ ያውቁታል ብለን እንገምታለን። ይህም ዛሬ የሚደረገው ነገር ቃል በገባነው መሰረት ጃምቦ ከቃሉ ዝንፍ ማይል ቃሉን በተግባር የሚያረጋግጥ የሚለውን የሚፈጽም መሆኑን ማረጋገጫ ነው ብለን እናምናለን። መልካም በዓል። እናመሰግናለን። ተመልካቾቻችን እንደተመለከታችሁት እንግዲህ በተወዳጁ ጋዜጠኛ ደረጀ ኃይሌ አዲሱ ቤት ተገኝተን በዓልን ከጃምቦ ሪል ስቴት ጋር በመሆን አብረን አሳልፈናል። ጥሩ የበዓል ቆይታ አድርገናል። ጃምቦ ሪል ስቴትም እንግዲህ እዚህ በመገኘት ስጦታ በድጋሚ አበርክቷል። እስካሁን ድረስ ደግሞ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። በድጋሚ በያላችሁበት ሆናችሁ በዓልን የምታከብሩ እንኳን አደረሳችሁ፣ መልካም የገና በዓል እያለን እኛም እዚህ ጋር እንግዲህ ዳቦ ቆርሰን እየተቀማመስን እንሰበነባበታለን። መልካም በዓል። በልምታ ምታ ምታ እጄን ምታ ለሌለው ካለ ህዳ